ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? እንግዲህ ዛሬ ክፍል 5 አደራን ይዤ መጥቻለሁኝ። እንግዲህ ብሌን እጅግ በጣም ደስተኛ ነበረች በስተመጨረሻ ማለት ነው። የባለፈው ክፍል ጊዜ ቃል እንግዲህ ሻይ ላይ መርዝ አድርጋባት ነበረ። እዛ ላይ ነበር ሁላችንም ብሌን ትሞታለች ወይስ ተርፋለች እያልን ስንጨነቅ የነበረው። ከዚህ ከአሁኑ ሴራ እንግዲህ ብሌን ተርፋለች ማለት ነው። ምክንያቱም እንግዲህ ሰርቪስ ተከራይቶ የነበረው ልጅ ብሌንን እንደዛ ሲያመናጭቃት ቃል በነገረችው መሰረት እንግዲህ ብሌንን አንቺ ከሃዲ ነፍስ በላ እያለ ሲያመናጭቃት ነበረ። አሁን ግን ልብስ ቀይሬ መጣሁኝ ብሎ ወጥቶ እንግዲህ ቃል ሻዩ ላይ መርዝ አድርጋ እያደረገች በር ሲከፍት አይቷት እጅግ በጣም ተገርሞ ነበረ፣ ተደንቆ ነበር። እንዴት እንዲህ ይሆናል እንዴት ምናምን እያለ ነበረ። ሻዩ ተቀርቶ እንግዲህ ብሌንም ቁጭ አለች፣ ልጁም ቁጭ አለ፣ ቃልም ቁጭ አለች። ሻይ በቃ ጠጡ ብሌኔ ጠጪ እያለቻት ሴራዋን ስለምታውቅ እንደዛ እያለች ነበረ። ልጁ ግን እንዴ ሰራተኛ እኛ ፊት አብሮ ቁጭ ይላል ነበር ያለው ማለት ነው። ምክንያቱም አትጠጭ ማለት አልቻለም ነበረ ቃል ፊት ማለት ነው። እንደገና እሷንም ደግሞ ማስደንገጥ አልፈለገም ነበረ። በቃ እዛው ቦታ ሂደሽ ክሽናሽ ጠጪ ነበር ያላት። እሷም እሺ ስትል ሻዩን ይዘህ ሂዳ እዛው ትጠጣ አለች ቃል ማለት ነው። ቃል እንግዲህ ብሌንም እሺ በቃ ሻይን ስጡኝና እዛው ቦታ ሄጄ ይጠጣለሁ ነበር ያለችው። ምስኪን ውስጡ ምን እንዳለ ስላላወቀች ልጁም ተነስቶ እንግዲህ ሻዩን መሬት ላይ ደፍቶ ስራሽ ይሄ ነው እና ይወሉኝ ነበር ያላት። እጅግ በጣም ነበር ያለቀሰችው። እጅግ በጣም ነበር የተሰማት። ከወለወለች በኋላ ክላሷ ሂዳ እያለቀሰች ነበር። እንግዲህ ሰላም ስትመጣ ቤቱ ቆሽሾ ስታገኘው የት ሄዳ ነው ብሌን ቤቱ የቆሽሾ ስትል ቃል የት ትሄዳለች እዛው ክላሷ ቁጭ ብላ ነዋ ነበር ያለቻት። እንግዲህ ሰላም ስትሄድ እያለቀሰች ነበረ ያገኘቻት። ቢሆንም ግን ሰላም ያው ስላላወቀች አላበዛሹም እንዴ ክላስሽ ቁጭ ብለሻል እንዴ ብላ ስትላት እንዲህ ስትል እያለቀሰች ስታያት ሰላም ደነገጠች እና ምን ሆነች ነው ብላ ቅፍ ስታደርጋት ብሌንም እንግዲህ ያው ደስታ ተሰማት። እናቷን አስታወሰች። ሰላምም ነይ በፊት ልጅ እያለች ቃልን ሳጫውታት የነበረውን ጨዋታ ነይ ላጫውትሽ ብላ ስታጫውታት ነበረ። ብሌንም እጅግ በጣም እያለቀሰች ነበር። ምን ሆነሽ ነው ስትላት እንግዲህ ወላጅ እናቴን ናፍቃኝ ነበር ያለችው። ቤት ሂጄ እናቴን አይቼ ልምጣ ብላ ወደ ቤት ሂዳ ወላጅ እናቷን እንደናፈቀቻት ላሳዳጊዋ ስትነግራት፣ አሳዳጊዋ ደግሞ እኔ ምን በድዬሽ ነው ምን አጎደልኩብሽ ብላ ስትላት፣ በእውነት ከአንቺ ምንም የጎደለብኝ ነገር የለም፣ ቢሆንም ግን ወላጅ እናቴ ናፍቃኛለች እና በቻልሽው አቅም ቃል ግቢልኝ ፈልጊልኝ ነበር ያለችው። እንግዲህ ወላጅ እናቷም ይሄንን አሳዳጊዋም ይሄንን ቃል እሺ እፈልግልሻለሁኝ በህይወት ካለች ብላ ቃል ገብታላት ብሌንም ወደ ስራ ቦታዋ ሄደች። እሷም ደግሞ ወደ ፍለጋ ነበር ሄደችው። ብሌን ወደ ግቢ ስትገባ ልጁ አይምሮውን ሰላም ስለነሳው እንግዲህ ምንድን ነበር ያለው ሊያናግራት ሲጠራት ባለፈው እንደዚህ እያለ ወሬ ሲጀምር ቃል ከቤት ስትወጣ ምንድነው የምታወሩት ስትላት፣ አይ ቃል አንቺን አትመጥንሽም ቦታሽን ወቂ እያልኳት ነው ነበር ያላት። ቃልም እውነት መስሏት ደስ ብሏት ነበረ። ብሌንም ወደ ቤት ገብታ እንግዲህ ስራዋን እየሰራራች አሳዳጊዋም ሰፈር ለሰፈር እየሄደች በኃይሉ የሚባል ሰውዬ የእህቱን ልጅ ይዞ እህቱ ደግሞ ወደ አረብ ሀገር የተሰደደች ታውቃላችሁ እያለች ስታፈላልግ ነበር። እንግዲህ በኃይሉንና ሰላምን የሚያውቃት ሰውዬ እንግዲህ ከአረብ ሀገር እንደመጣችና ወደ 22 አካባቢ ቤት እንደገዛች መረጃ ሲሰጣት ለብሌን ደውላ ነበር እንግዲህ የነገረቻት። ብሌን እጅግ ደስ ብሏት ነበረ። እኔም ወደ 22 አካባቢ ነኝ በቃ መጣና ሁሉን ነገር እናደርጋለን እንሄዳለን እንፈልጋታለን ብላት በደስታ ተሞልታ፣ ቃልም ይሄንን ስትሰማ እንግዲህ በጣም ደንግጣ ምንድን ነው ብሌን ብላ ስጠይቃት እናቴን እንደዚህ እንደዚህ ትላት። ያው ቃል ስለምታውቅ ሁሉን ነገር እጅግ በጣም ነበር የደነገጠችው። ለበኃይሉ ነበር የደወለችው። በኃይሉ እንግዲህ አንቺ እንደማንም ብለሽ
ብሌን ከቤት እንዳትወጣና ስልክ እንዳትደዋወል ያዣት ነበር ያላት። እሷም እሺ ብላ እንግዲህ ቀጥታ ወደ ልብስ መሰብሰብ ነበር የሄደችው። አንቺ እንዳትወጪ፣ ሰላም ስትመጣ ይሄንን ነገር ከሰማች ትገለኛለች ነበረ ፍርሃቷ የቃል። በኃይሉ ግን ምንም ነገር አይፈጠርም፣ ሂደን እኛ አሳዳጊዋን እንጨርሳታለን ብሎ ለሰራተኛው ነበር የተናገረው። አንተ ባለፈው ብሌንን ጨርሳት እንዳልኩሽ ጨርሳት በነበረ ይሄ ነገር አይፈጠርም ነበር ያለው። አሁን ግን ስህተት አልፈልግም፣ ምንም ነገር አልፈልግም፣ ሁለተኛ ስህተት አልፈልግም፣ ስህተት ከተፈጠረ እርምጃው ወደ አንተ ነው የሚመጣው ብሎ አስፈራርቶት ቀጥታ ወደ ሴትየዋ ጋር ነበር ሄደው ልጁ ማለት ነው። እንግዲህ ብሌን በቃ እትዬን ደውዬ እነግራታለሁኝ እናቴ እየጠበቀች ነው፣ እናቴ ልናፈላልግ ስለሆነ ብላ ልትወጣ ስትል ቃል በኃይሉ እንደዛ ስላላት ቃል እንግዲህ ራሴን አመመኝ ነበር ያለቻት። ራሴን አመመኝ ውሃ አምጪልኝ ስትላት ውሃ ሰጥታት በቃ ሐኪም ቤት ልውሰድሽ አለቻት። አይ ደህና ነኝ ስተኛበት ይለቀኛል ስትላት በቃ በጣም ካመመች ደውይልኝ ብላ ነበር የወጣችው። በዚህ አጋጣሚ ነው እንግዲህ ልጁ የብሌንን አሳዳጊ ሄዶ አፍኗት እንግዲህ በህይወት አለች የለችም አላቅም። ግን ብሌን እጅግ በጣም ደስ እያላት በፈገግታ ተሞልታ ወደ ቤት እያመራች ነበረ። ትደርስበታለች ወይስ እንደገና ደግሞ እንደባለፈው ሞታለች ብሎ ጥሏት ይሄዳል ወይስ ትሞታለች? እንግዲህ በሚቀጥለው ክፍል አብረን እናያለን። ቤተሰብ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑ ማለት ነው።